ስራዎች ተሰርተዋል። እናንተ እያደነቃችሁ አይደለም። እያደነቁ ያሉት ከውጪ የሚመጡ የውጪ ዜጎች ናቸው፣ አውሮፓውያኖች ናቸው፣ አሜሪካውያኖች ናቸው። ስለዚህ ለውጡ ለእናንተ አልታያችሁም እየተባልን ነው። ሰፊ ወቀሳ እየደረሰብን ነው። እኔ ግን እዚህ ጋር ማስቀመጥ የምፈልገው ልዩነቱ የፐርስፔክቲቭ ነው፣ ልዩነቱ የአመለካከት ነው፣ ልዩነቱ የእይታ ነው። እኔ የማያት ኢትዮጵያና አንድ ከአሜሪካ ወይም ደግሞ ከአውሮፓ የሚመጣ ዲፕሎማት የሚያያት ኢትዮጵያ ፐርስፔክቲቫችን የተለያየ ነው። ከአውሮፓ የሚመጣው ዲፕሎማት ከአውሮፓ ሲመጣ ስሎ የሚመጣት ኢትዮጵያ አሁን ያለችዋን አይነት ኢትዮጵያ አይደለም። እሱ ባይምሮ የሳላት ኢትዮጵያ ስለ ኢትዮጵያ ምን ታስባለህ ቢባል ድርቅ፣ ስለ ኢትዮጵያ ምን ታስባለህ ቢባል ረሃብ፣ ስለ ኢትዮጵያ ምን ታስባለህ ቢባል ጦርነትን ነው የሚያነሳልን። ይሄ ዲፕሎማቲክ ሚሽነሪ ልክ ቦሌ ኤርፖርት አርፎ ከቦሌ ኤርፖርት ሲወጣ የሚያያት አዲስ አበባና ስሎ የመጣት ኢትዮጵያ ይለያያሉ። አዲስ አበባ አጊጣለች፣ አዲስ አበባ አምራለች፣ አዲስ አበባ ተሰርታለች። ስለዚህ አሁን የሱ እይታ ከመጣበት ከተማ ጋር እያነጻጸረ ነው የአዲስ አበባን ለውጥ የኢትዮጵያ ለውጥ አድርጎ ያየዋል። አዲስ አበባ ቆይቶ ዲፕሎማቲክ ሚሽኑን ጨርሶ ተመልሶ ይሄዳል ወደ መጣበት ሀገር። ስለዚህ ሰውዬ መላው ኢትዮጵያን በአዲስ አበባ መስሎ ኢትዮጵያ አድጋለች፣ ኢትዮጵያ ተለውጣለች ብሎ ሊያወራ ይችላል። አሁን እዚህ ጋር ልዩነቱ ምንድን ነው? እኔ ማያት፣ እኔ ያለሁባት፣ እኔ መከራዋን እየቀመስኩ ያለሁትን ኢትዮጵያና እሱ ያያትን ኢትዮጵያ አወዳድረ እሱ አድንቋልና አንተም አድንቅ ልትለኝ አትችልም። በመካከላችን ሰፊ የሆነ የፐርስፔክቲቭ የእይታ ልዩነት አለ። አትሊስት ዲፕሎማቱም እኔም እኩል እንድናደንቃት የምንችለው አይነት ኢትዮጵያ ይሰራልን ነው እያለን ያለ ነው። በጀቱ እንዳለ አዲስ አበባ ላይ አይለቅ ነው እያለን ያለ ነው። አዲስ አበባ ላይ የሚወጣውና የሚባክነው የበጀት በረከቱ ለሌሎችም አካባቢዎች ይድረስ። ሁሉም ኢትዮጵያዊ የበረከቱ ተካፋይ ይሁን። ያኔ የኔም አመለካከት ለዲፕሎማቲክ ሚሽን ከአውሮፓና ከአሜሪካ የሚመጣው የዲፕሎማት ፐርስፔክቲቭ አትሊስት ባይመሳሰል እንኳን መቀራረብ ይችላል። ኢትዮጵያዊ የማድነቅ ችግር የለበትም። ኢትዮጵያዊ አይደለም ስራ ተሰርቶለት በኢትዮጵያዊነት መንፈስ ስትንቀሳቀስ እንኳን በጣም ሊያደንቅህና ሊከተልህ የሚችል በጣም የዋህ ህዝብ ነው። የልማት አሎኬሽኑ ልክ አይደለም። የዲሞክራሲ ስርዓት ግንባታና የዲሞክራሲ ስነ ምህዳር የማስፋቱ ጉዳይ በትክክል እየሄደ አይደለም። በየቦታው መፈናቀሎች፣ ጦርነቶች አሉ። የሰብአዊ መብት ጥሰቶች በሰፊው ይስተዋላሉ። ሰዎች ፍርድ ቤት ሳይቀርቡ ረጅም ጊዜ ይታሰራሉ። የፍትህ መጓደል አለ ብለን ነው እያነሳን ያለ ነው። እንግዲህ የትክክለኛዋን ኢትዮጵያ መልክ ኢትዮጵያ ውስጥ ከሚኖር ኢትዮጵያዊ በላይ የሚያውቅ ሰው የለም። ስለዚህ የሆነ ዲፕሎማት መጥቶ ስለ ኢትዮጵያ ጥሩ ነገር ቢናገር ያየውን ነው፣ አዲስ አበባ ላይ ያየውን ይናገራል። እኔ ደግሞ ኢትዮጵያዊ ሆኜ በመላው ሀገሪቱ ያለውን ነገር ስለማቅ የኔና የሱ ፐርስፔክቲቭ የተለያየ ነው። አትሊስት የፐርስፔክቲቭ መቀራረብ ስለሌለ እነሱ አድንቀዋልና እነሱ ባደነቁበት ወይ እናንተም አድንቁ ማለት የዋህነት ነው።